ዛሬ የእግዚአብሔርን ቃል አብረን የምንካፈልበት ርዕስ ሰንሰለትን መበጣጠስ በሚል ነው። እግዚአብሔር ዛሬ እስራትን ይበጣሳል፣ ሰንሰለትን ከህይወታችን ላይ ያነሳል። እስቲ ጮውና አሜን በሉ በደም። እስቲ ቀኝ እጆቻችሁን አንሱና ማንኛውም አይነት በሉ በህይወቴ ላይ ያለ፣ በምድሬ ላይ ያለ፣ በነገሬ ላይ ያለ እስራት ሰንሰለት በኢየሱስ ዛሬ ይበጣጠሳል በሉ። አሜን ነው ወይ? እስቲ ጮውና አሜን በሉ በደም። በጣም የሚገርማችሁ ነገር እንደምታውቁት እስራት ማለት የሚከለክል ነገር ማለት ነው። እስራት ማለት አንድ ሰው እስራት አለበት ሰንሰለት አለበት ብላችሁ ስትሉ እንዳይንቀሳቀስ እንዳያድግ ወይም እንዳይለወጥ የሚቆም ማለት ነው። የሚቆም ማለት አንድ ውሻ ለምሳሌ ውሻ ቤቱ አካባቢ ላይ በጣም የሚያስቸግረን ውሻ ወይም ደግሞ ሲታሰር ኃይለኛ ይሆናል ተብሎ ስለሚታሰብ ብዙ ኢትዮጵያዊ አንድን ውሻ እዛ ቦታ ላይ ሲያስረው እንዳይንቀሳቀስ ሌላ ቦታ እንዳይሄድ ምን ብለነዋል ማለት ነው? ከልክለነዋል ማለት ነው። ገድበነዋል ማለት አይደል? እና የሆነ ሰው አንኳክቶ ቤቶች ልግባ ብሎ ሲል ውሻው ታስሯል ናግባ ይባላል። ለምንድን ነው? አይመጣም ማለት ነው። እና አንዳንድ ሰንሰለቶች ወደ ሆነ ነገር እንደማንሻገር ሰይጣን ራሱ እርግጠኛ ነው፣ ያውቃል። ብዙ ስራቶች ስላሉብን እንደምንጀምር እናውቃለን፣ እንደምንጨርስ ግን እርግጠኛ አይደለም። ታውቃላችሁ ዛሬ የሰይጣን ሰንሰለት የሁኔታ እስራት የትኛውም አይነት ሰንሰለት የሚበጠስበት ቀን ነው። ቀኝ እጆቻችሁን አንሱና ሰንሰለት ይበጠሳል በሉ። ድገሙስ ያውንም እስራት ይበጠሳል በሉስ። ድገሙስ ያውንም እስራት ይበጠሳል በሉስ። የከለከለን እንዳናደግ ያደረገን እንዳንለወጥ ያደረገን ከፍላጎታችን ውጪ ያኖረን እንዴት በጣም ከባድ መሰላችሁ ሰው ከፍላጎቱ ውጪ ሲኖር በጣም ከባድ ነው። የሆነ ነገር ፈልጋችሁ የዛን ተቃራኒ ሲሆን ብር ቢኖረኝ ኖሮ ይላሉ ሰዎች። የሆነ ነገር ቢኖረኝ ኖሮ አይደል? ማደግ ፈልጋችሁ የሚከለክል ታቻለ። በጣም በጫት በሲጋራ ፊታቸው አፋቸው የበለዘ ጫት ጥርሳቸውን የጨረሰ ሰዎች ነፃ ሆነው አይስቁም አይደል እንዴ? ሰው ፊት ሲስቁ እንዴት ነው የሚስቁት? ይላል በጣም እየሳቁ ነው። ግን ለምን ሳቁ ማለት ምን ይታያል? ምን ይታያል? ሌላ የሚያስቅ ነገር ይታያል። እና ተገድበው ነው የሚስቁት። ደስታቸው እንኳን ተገድበው ነው። ጠረናቸው ሰው ጋር እንደማይቀላቀል ይታው ሰላም ሲሉ እንደዚህ ብለው ነው ሩቆ ነው። ለምን ይገድባል? አያ ይሄ ኢየሱስ የምናምን እስራት አይደል? በጌታ ቤት ደግሞ ከሆነን በኋላ አንዳንድ እስራቶች አለብን። የማደግ ነገራችንን የከለከለ መንቀሳቀሳችንን የከለከለ አንዳንድ ሰው እግዚአብሔር የተናገረው ወደ አሜሪካ እንደሚሄድ የሆነ ቦታ እንደሚሄድ የሆነ ነገር እንደሚያደርግ እግዚአብሔር እንደሚያበለጽገው ነው። ግን ከዛ ተቃራኒ ህይወት ነው እስራቱ የሚያኖረው። ዛሬ በጌታ በኢየሱስ ስም ይሄ እስራት ይሄ ሰንሰለት ከቤታችን ላይ ከኑሯችን ላይ ከህይወታችን ላይ በጌታ በኢየሱስ ስም ይበጣጠሳል። ቀኝ እጃችሁን አንሱና ዛሬ በሉ እስቲ የከለከለኝ በሉ መንገዴን የዘጋ በሉ የገደበኝ እስራት በኢየሱስ ዛሬ በሉ እስቲ ከመንገዴ ላይ ከኔ ላይ ከህይወቴ ላይ በኢየሱስ ይበጠሳል፣ ይሰበራል፣ ይወድቃል በሉ። አሜን ነው ወይ? እስቲ ጮና አሜን በሉ በደም። ታውቃላችሁ አንድ አራት ትርጉሞች አሉት ይሄ እስራት የሚለውን በመጽሐፍ ቅዱስ እይታ ውስጥ ስናየው ዝም ብሎ እስራት ማለት የትኛውም እስራት ይበጠስ ብለን እንጸልያለና ስንጸልይ ግን አራት አይነት ትርጉሞች አሉት። ሰው ከነዚህ ከአራቱ በሆኑ በአንዳንዶቹ የተያዘ ሰው አለ ማለት እና በጣም የሚገርማችሁ ነገር ሉቃስ 13:11 ላይ አንድ በሰይጣን የታሰረች ሴት አለች አይደል? ያቺ ድካም መንፈስ ያለባት ሴት በሰንበትም በአንድ ምኩራብ ያስተምር ነበር። እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎብጣ ነበረች። ቀንታም ልትቆም
አልተቻላትም። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። ያን ጊዜም ቀጥ አለች፣ እግዚአብሔርም አመሰገነች። የምኩራብ አለቃው ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነሱ መጣችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታም መልሶ እናንተ ግብዞች፣ ከናንተ እያንዳንዱ በሰንበት በሬውን ወይም አህያውን ከግርግም ተፈቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ ስራት ልትፈታ አይገባትም አለው። ይሄ ስራት ጎንበስ የሚያረግ ቀና ብላ እንዳትሄድ የከለከላት ደግሞ እሱ ብቻ አይደለም። የስራቱ አይነት ድካም፣ በሽታ፣ ዝለት ውስጥ ነበር። ቀጥሎ 18 ዓመት ሙሉ አጉብጧታል። ቀና ብላ መሄድ አትችልም። ይህንን ስራት የግሪኩ አስዶኒያ ይለዋል። ድካም ወይም ደግሞ ህመም ማለት ነው። አጎንብሷታል። 18 ዓመት ሙሉ አጎንብሳ ነው የምትሄደው። አግቡጧታል። ይሄ የሰይጣን ሰንሰለት አለው ኢየሱስ። የሰይጣን ሰንሰለት ምንድን ነው የሚያደርገው? ማስጎበጥ፣ ማስጎበስ። ሰው ሁሉ ቀጥ ብሎ እየሄደ እቺ ሴት ግን እንዴት ነው የምትሄደው? አጎንብሳ። ዛሬ የድካም መንፈስ አንገታችንን ያስደፋ፣ ያስጎበጠ፣ ቀና ብለን እንዳንሄድ ያረገ ኢየሱስ ይፈታዋል። ቀኝ እጆቻችሁን አንሱና ዛሬ በሉ እስቲ የተበቀለኝን እበቀላለሁ በሉ። ዛሬ ለሆነ ሰው እግዚአብሔር ይበቀልለታል። ቤቱ ላይ ያስጎበጠ፣ ነገርን ያስጎበጠ፣ ቀና ብለን እንዳትሄድ የሚያረግ፣ ኮንፊደንስ የሚያሳጣ፣ አንገትን የሚያስደፋ ኢየሱስ መጣ። አንዳንድ ሰንሰለት፣ አንዳንድ ስራት እኮ አይታወቅም። የምኩራብ አለቃ ነው። ምን ማለት መሰላችሁ? የቤቱ የቤተ ክርስቲያኑ ወይም ደግሞ የሚሰበሰቡበት የምኩራብ አለቃው ጋባዥ ነው እና 6 ቀን አለ። ሰው መጥቶ በዛ ቀን ይፈወሳል። በዚህ በሰባተኛው ቀን እንዴት ብሎ ይፈወሳል? በሰንበት እንዴት መፈወስ ተፈቅዷል? አያችሁ፣ ዛሬ እንደዚህ ይሆናል። ከእስራት ስትፈቱ የሚነሳል በቃ ዝም ብሎ ጠላት የሚጠቀምበት ሰዋል፣ ምቀኛ መንፈስ። እግዚአብሔር ግን እንደዚህ ይላችኋል፣ ምቀኛ እያየ ሟርተኛ እያየ ለምን የሚል እያለ እግዚአብሔር በእናንተ ላይ ጣልቃ ይገባል። ዛሬ የሆነ ሰው እግዚአብሔር ቤቱን ቀና። እቺ ሴት አለ የአብርሃም ልጅ ናት፣ እስራቷ ይበጠስ ዘንድ ይገባል አለ። 18 ከ3 ወር ልትቀጥል አይገባም አለ። ወራቶች ሊቀጠሉ አይገባም። አንዳንድ በሽታዎች ዛሬ ይበቃቸዋል። በቃ አንዳንድ ማጣቶች፣ አንዳንድ ጉስቁልናዎች፣ አንዳንድ ኢኮኖሚካል ስትረሶች በጌታ በኢየሱስ ስም ዛሬ ይሰበራሉ። ጩና ሲበቃ በሉ እስቲ። ኢየሱስን እንደዚህ አሉ፣ ለሰኞ አስተላልፍላት፣ ሰኞ ትፈወሳለ። ኢየሱስ እቺ አብርሃም ልጅ ናት አለ። ሰይጣን አጉጧት ነበር፣ አሁን ግን ቀና ማለት ይገባታል አለ። በኢየሱስ ስም እግዚአብሔር ቀንን የሚቀጥርበት ቀን የለውም። ዛሬ ነገ አይባልም። እግዚአብሔር ቀና ያደርጋል። ኢኮኖሚህን ቀና ያደርጋል። ጤንነትን ቀና ያደርጋል። ሰላምን፣ ረፍትን ቀና ያደርጋል። ሌላው ይሄ ሰንሰለት ባርነት ተብሎ ተጠቅሷል። ባርነት ሮሜ 8:15 ላይ አብ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁ። ይሄ ስራት ሌላኛው ባህሪ ደግሞ ምንድነው? ባሪያ ነው የሚያረጋው። ባሪያ ያረጋል። ባሪያ ማለት ምን ማለት መሰላችሁ? ባሪያ ማለት የአንድ ነገር ተገዢ ማለት ነው። ና ሲለው ይመጣል፣ ሂድ ሲለው ይሄዳል። ለምሳሌ አንድ 100 አለቃ ከስሩ 100 ወታደሮች ይኖራሉ፣ ወይም ደግሞ 10 ወታደሮች ይኖራሉ። እንዳሰላለፋቸው 50 ወታደሮች ይኖራሉ። 50ዎቹ ላይ ደግሞ ይባልና እሱ የ250 አለቆች ጌታ ነው ማለት ነው። እና እነዚህ
የሚገርማችሁ ነገር አንዱን ከ50ዎቹ ወታደሮች መካከል አንዱን ና ቢለው ምን ያደርጋል? ይመጣል። ሂድ ቢለው ምን ያደርጋል? ይሄዳል። ይሄ ስርዓት ምንድነው የሚያደርገው? ባሪያ ያደርጋል። ባሪያ። እግዚአብሔር ዛሬ እንደዚህ ይላል፣ ባሪያ ከሆንክበት ሰንሰለት እበጥስልሃለሁ ይላል። ቀኝ እጆቻችሁን አንሱና እኔ በሉ ባካችሁ የትኛውም በሉሴ የባርነትን መንፈስ በሉ አልቀበልም፣ በሉሴ አልቀበልም በሉ ባካችሁ። አንዳንድ ጊዜ ታውቃላችሁ እኔ በአገልግሎቴ ማበረታታው ምንድነው አንድ ክርስቲያን የራሱ ቢዝነስ እንዲኖረው ፈልጋለሁ። ለምን መሰላችሁ እንደዚህ ብዬ የምጸልይላችሁ ለማገለግላቸው ሰዎች ለቅዱሳንም? ምክንያቱም አንድ ጴንጤ ተቀጣሪ ሲሆን የቀጣሪው ባሪያ ነው የሚሆነው አይደል? ሱቅ ክፈት ይለዋል፣ ይከፍታል። ዝጋ ይለዋል፣ ይዘጋል። ና እሺ ቸርች እንዳትሄድ። ባለ ሱቁ ቢሆን ግን የሚያዘው ሰው አለ የላችሁ። የባርነት መንፈስ አንዱ የሚሰራበት በግብጽ ስፒሪት ነው። የግብጽ የፈርዖን መንፈስ ይባላል። ይሄ የፈርዖን መንፈስ እስራኤላውያንን ለ430 ዓመት አስገዝቷቸው ነበር። ጦብ ያስጠበጥባቸዋል፣ ይገርፋቸዋል፣ ወንድ ልጅ ሲወልዱ ይገልባቸዋል፣ አምልከው እንዳያመልኩ ይከለክላቸዋል። ለአምላካችን ለእግዚአብሔር እንሰዋ ሲባል እንዲሰዋ አይፈልግም፣ አምልኳቸውን ይከለክላል። ዛሬ እኔ አውጃለሁ የትኛውም እናንተ ላይ የተቀመጠ የባርነት መንፈስ እግዚአብሔር ዛሬ ይሰብረዋል። ቃልህን ተቀበል፣ ብርሃን ባንተ ላይ ይምጣ። ያን ጊዜ ወንድሜ እግዚአብሔር የምትሰራውን ይሰጣል። አንተ ከባርነት ነፃ ያወጣና የብዙ ባሪያዎች አባት ያደርጋል። እኔ በኢየሱስ ስም በእናንተ ላይ አውጃለሁ የባርነት ቀንበር ከእናንተ ላይ ይሰበር። ተገዢ የሚያደርግ መንፈስ በኢየሱስ ስም ይመታ። ስለዚህ አለ ሐዋርያው ጳውሎስ ሲናገር የተቀበላችሁት የእግዚአብሔር መንፈስ እንደገና ለባርነት መንፈስ እንድትገዙ አያደርጋችሁም፣ ይልቁንም አባ አባ ብለን ምንጮህበት የልጅነት መንፈስ ተቀብለናል። ስለዚህ እንደ ልባችን ነው። አያችሁ ቤት ውስጥ ያሉ ልጆቻችን እንደ ልባቸው ናቸው። ቲቪ ይከፍታሉ፣ ይዘላሉ፣ ይጮሃሉ፣ ይሮጣሉ፣ እኔ ላይ ይጠመጠማሉ። ቤት ውስጥ ያለች ግን ሰራተኛ እንደዛ አይደለችም። እንደ ልብ መሆን አይቻልም። ለምን መሰለ? ልታግዝ እንጂ የመጣችሁ ልትኖር እንጂ የመጣችሁ ልትወለድ አይደለም የመጣችሁ። ልዩነት አለው ማለት ነው። ምድር ላይ ነፃ የሚሆኑት ይሄንን ሰንሰለት የበጠሱ ናቸው። ይሄንን ሰንሰለት የበጠሱ ሰዎች በቀላሉ መኪና ይገዛሉ፣ በቀላሉ ቤት ይገዛሉ፣ በቀላሉ የሆነ ነገር ያደርጋሉ። ጠላታቸውን ነግተውበታል። ለዚህ እኮ ነው ከባርነትን አንዱ የሚል ጴንጤና ባርነትን የሚቀበል ጴንጤ መካከል ልዩነት አለ። በሚነዱት መኪና፣ በሚለብሱት ልብስ፣ በስራቸው ልዩነት አለ። አሁን ዛሬ ማንቃት ነው የኔ ስራ። አነቃለሁ። እግዚአብሔር ኦፖርቹኒቲ ያመጣል። ቀኝ እጆቻችሁን አንሱና እኔ በሉ ባካችሁ ለባርነት አልተፈጠርኩም በሉ። እኔ በሉ ባካችሁ የባርነትን መንፈስ ከመንገዴ ላይ፣ ከቤቴ ላይ፣ ከስራዬ ላይ እቃወማለሁ በሉ። እቃወማለሁ በሉ። ይሄ ሰንሰለት ይወድቃል። የባርነት መንፈስ ይሰበራል። በጌታ በኢየሱስ ስም ይሰበራል። እንዴት ነው ይሄ የባርነት መንፈስ እግዚአብሔር ከህይወታችን ይመታ? ሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ በእስራት በሰንሰለት ታስሮ ነበር። ስለ ጴጥሮስ ከውጭ ይጸለይ ነበር፣ በቤተ ክርስቲያን ይጸለይ ነበር። ልክ ሐዋርያት ሥራ ምዕራፍ 12 ቁጥር 7 ላይ ግን የእግዚአብሔር መልአክ ወደ ጴጥሮስ ከመጣ በኋላ ተነስ ብሎ ካስነሳው በኋላ ሰንሰለቱ ከእጁ ወደቀ ይላል። አሜን አሜን ነው ወይ? ዛሬ የሆነ ሰንሰለት ከቤታችን ላይ ይመታል። የሆነ ሰው ዛሬ ከነ ሰንሰለቱ አይመለስም። ያሰረክን እስራት እግዚአብሔር ካንተ ላይ ይበጥሳል። እስቲ ቀኝ እጆቻችሁን አንሱና ማንኛውም በሉ እስቲ እስራት ከላይ ላይ፣ ከቤቴ ላይ፣ ከህይወቴ ላይ ይበጠሳል በሉ። ይሄኛው ሰንሰለት የሚከለክል ማለት ነው። ስለዚህ የስራት አይነቶችን እኔ የመጀመሪያው ስራት መንፈሳዊ ስራት ይባላል። ስፒሪቹዋል ቦንዴጅ ይባላል። ስፒሪቹዋል ቦንዴጅ ማለት የኃጢአት ልምምድ መተው እየፈለጉ አለመተው፣ ሱስ፣ የጫት፣ የአልኮል፣ ሟርት፣ መተት፣ ቡዳ፣ እነዚህ መንፈሳዊ ስራቶች ይባላሉ። መንፈሳዊ ስራቶች ይባላሉ። እነዚህ መንፈሳዊ ስራቶች ማወቅና እነዚህን ስራቶች መቃወም በጣም አስፈላጊ። ከዛ ቀጥሎ ደግሞ
የበሽታ እስራት አለ። የበሽታ እስራት የእስራት አይነቶችን ነው የምናገረው። ከዛ በኋላ እነዚህን እስራቶች በጣጥሰን እንወጣለን፣ ከእጃችን ይወድቃሉ። አሜን። ቀኝ እጆቻችሁን አንሱና ማንኛውም እስራት በሉ ከቤቴ ላይ ከጤንነቴ ላይ የተመታ ነው በሉ። አሜን። ሶስተኛው እስራት ደግሞ የአይምሮ እስራት ይባላል። ይሄ የአይምሮ እስራት ማለት ቡዳ አይደለም፣ ጮህ አይወጣም፣ ለቀቅና ወጣ ምናምን አይልም፣ አይጮህም፣ ግን አይምሮን ይይዛል። አይምሮ ፍርሃትን ያመጣባል። አዲስ ስራ ልትጀምር ስትል ይመጣል። አዲስ ሪሌሽንሺፕ ልትጀምር ስትል ፌል ያደርጋል ይላል። የሆነ ወንድ አጠገብሽ ሲመጣ አያገባሽም ይልሻል። አይምሮሽን የታሰረ ጧት ለስራ ስትነሳ አትችልም ተመለስ ይላል። ሰነፍ ይላል መጽሐፍ ቅዱስ ሲናገር በማለዳ ይወጣ ሲል አንበሳ መንገድ ላይ ይገጥመኛል ብሎ ይመለሳል። አይምሮን የታሰረው አንበሳ የለም እኮ። አንዳንድ ነጋዴዎች በሰላም ሀገር ንግዳቸውን ትተው እቤታቸው ገብተዋል። ሰይጣን አይምሮአቸውን አስሯል። አታተርፍም። በዚህ ዘመን ገቢዎች ይመጡባል ይላል። አንድ ሰው ለምን አሰራም ስለው ገቢዎች አለ። ካለ መብላት እኩል መብላት አይሻልም? 50 ከወሰዱ 50 ታስቀርም እንዴ? አሎ ድሮሽ 10 ወሰዱ ልበል፣ አሁን ወደ 40 አደገ ልበል፣ 60 አይሻልም? አሎ ሰላም ነው። አንዱ ነጋዴ አግኝቶ እንዳንተ አገልጋይ በሆን ደስ ይለኛል አለ። ለምን አልኩት፣ በቃ ገቢዎች አላሰራም አሉ። እንዴ አገልጋይነት ብስኩት እንደመሸጥ ቀላል ነው እንዴ? አገልጋይነት እኮ በጣም ብዙ እኮ የአይምሮ መዘጋጀት፣ በጣም ብዙ ነፃነት ይፈልጋል። አየ ይሄ የስንፍና እስራት ይባላል። በጌታ በኢየሱስ ስም በዚህ ጉባኤ ውስጥ ላላችሁ ሰዎች ጸልያለሁ። አይምሮ ላይ ያለ እስራት የተበጠሰ ይሁን። ቀኝ እጆቻችሁን አንሱና ማንኛውም አይነት በሉ የማይታይ እስራት ከአስተሳሰቤ ላይ ከቤቴ ላይ ከጤንነቴ ላይ እመታለሁ በሉ በኢየሱስ ስም በሉ። ልቀቀኝና ሂድ በሉ። ለማግባት ስትነሳ የሚከለክልህ፣ ለመስራት ስትነሳ የሚከለክልህ። አንድ ሰው መኪና ግዛ አልኩት፣ በጣም ብዙ ብር አለው መኪና ማስገዛ። አይ ቢገለበጥስ አለኝ። ይሄ ምን ይባላል? እስራት። ብዙ ጊዜ ያላቸው ሰዎች አሉ። ቁጭ በልና አካውንቲንግ ተማር ትለዋለህ። አይ እባክህ ቁጥር ከቁጥር እስራት። እኔ ዛሬ አውጃለሁ፣ ይሄ እስራት የማይታይ ነው፣ አይምሯችሁ ላይ ነው። በቃ ያለ ቼን አለ ታታታታ አርጎ የሚዘጋ። እኔ ዛሬ ፈታለሁ። ይፈታ የሚል ሰው ጮህ አሜን ይበለኝ። ቀኝ እጃችሁን አንሱና ዛሬ በሉ ባካችሁ አይምሮዬን አስፈታለሁ በሉ፣ አስተሳሰቤን አስፈታለሁ በሉ። ሶስተኛው የፋይናንስና ኢኮኖሚ እስራት። በደንብ ስማኝ። ይሄ የፋይናንስና ኢኮኖሚ እስራት የማያቋርጥ ኪሳራ፣ ስራ ማጣት፣ የሆነን ሰውዬ ጋሼ ጋሼ ብለህ እንድትኖር የሚያደርግ፣ አንተ ጋር ብር እንዳይመጣ የሚከላከል። ጴንጤ የሆናችሁ ሰዎች ስሙኝ በደንብ። ኢኮኖሚያችንን ማስፈታት አለብን። እግዚአብሔር በደሃ ህይወት የሚደነቅ የሚመስላችሁ አንዳንድ ጴንጤዎች በደንብ ስሙኝ። እግዚአብሔር በደሃ ህይወት አይደነቅም። ደሃን ሳይ ያዝናል። እኔ ወደ ቤት ስመለስ ልጄ ምግብ ሳይበላ ሳገኘው፣ ልብስ ኖሮ ሳይለብስ ባገኘው፣ ባሪያዋን ነው እኮ አይደል ቤት ውስጥ ያለችውን ሰራተኛ እጠራና እንደዚህ ለምንድን ነው ያላበላሹላል? እዳ አለብን ባይዘው ባንተ ጉስቁልና እኛ ምን እንጠይቃለን? አንዳንድ ጊዜ በአንዳንድ አገልጋዮች እግዚአብሔር የሚፈርድ ይመስለኛል። ለምን አልነገርከውም የሚል ይመስለኛል። ኢኮኖሚካል እስራት ሰንሰለት ነው። ማጣት ሰንሰለት ነው። ጉስቁልና ሰንሰለት ነው። ይሄ ሰንሰለት ስትነቃበት ነው የሚበጠሰው። እኔ ዛሬ ጸልያለሁ፣ ኪሳችሁን ባዶ ያረገ የሰላቢ መንፈስ የተመታዩ። ቀኝ እጃችሁን አንሱና አምላኬ ባለጠጋ ነው በሉ። አምላኬ ባለጠጋ ነው በሉ። ሲ ማንኛውም አይነት በሉ። ሲ ኢኮኖሚ ላይ የተቀመጠ እስራት በኢየሱስ ይበጠስ በሉ። ታውቃላችሁ ይሄ እስራት እስኪበጠስ ድረስ
ግብጾች ውስጥ የነበሩ አይሁዳውያኖችና እስራኤላውያኖች ለ430 ዓመት ብር አልነበራቸውም፣ ወርቅ አልነበራቸውም፣ ገንዘብ አልነበራቸውም፣ ምንም ነገር አልነበራቸውም። የሚበሉት ነበራቸው፣ በጅራፍ ነው የሚወጡት የሚገቡት። እግዚአብሔር ግን እንደዚህ አለ፣ ይሄንን እስራት ፈትቻለሁ አለ፣ ሕዝቤን ልቀቅ አለ። ያን ጊዜ ይላል የዛን ቀን ማታ አይሁዳውያኖች ወይም ደግሞ እስራኤላውያኖች የግብፃውያንን ቤት ምን አረጉ ይለናል? በዙ ይለናል። ወርቁን ወሰዱ፣ ብሩን ወሰዱ። እኔ ዛሬ አውጃለሁ 430 ዓመት እስራኤላውያኖች እንደተከለከሉት እጃችሁ ላይ ገንዘብ እንዳይገባ የሚከለክል መንፈስ፣ የበዘበዛችሁ መንፈስ በጌታ በኢየሱስ ስም የተሰበረ ይሁን። ሲቀኝ እጆቻችሁን አንሱና እበዘብዛለሁ በሉ። ነፃ እግዚአብሔር ሲያወጣችሁ ምን መሰላችሁ? ምልክቱ መበዝበዝ ተጀምራላችሁ። 430 ዓመት ሙሉ እነሱ ላይ ያልነበረ ነገር አሁን ምን ማድረግ ጀመሩ? መበዝበዝ ጀመሩ። ወርቁን አምጣ፣ ብሩን አምጣ፣ ሼካራ ባሳ። ለ430 ዓመት ኪስ አልነበራቸውም። አሁን ግን በአንድ ሌሊት እግዚአብሔር ወርቅ ሰጣቸው፣ ብር ሰጣቸው፣ ነፃነት ሰጣቸው። ይሄ ለቀን በኢየሱስ ስም የፋሲካ ቀን ይሁን፣ የመፈታት ቀን ይሁን፣ ነፃ የመውጣት ቀን ይሁን። ራሱ ባርነቱ ስለነበሩ ብሩ እጃቸው ላይ ቢገባ ምን ያደርግላቸዋል? ወርቅ እጃቸው ላይ ቢገባ አያጌጡበት። ጭቃ በጭቃ ነው ሲውሉ የሚውሉት። ደክሟቸው ነው የሚመጡት። መዘነጥ አይችሉም። አሁን ግን አለ ከጭቃ ወደ መና የሚሻገሩበት ቀን አለ። ለሆነ ሰው እንደዚህ ያለው በኢየሱስ ስም እግዚአብሔር ሕይወታችንን ይቀይራል። የባርነት መንፈስ ይመታል። እስራት ዛሬ ይበጠሳል። ቀንበር ዛሬ ይሰበራል። ሌላው የትውልድ እስራት በቤተሰብ ውስጥ የሚደጋገም መጥፎ ድግምት፣ መጥፎ ልምምዶች። ለምሳሌ የቤተሰብ እስራት የሚባለው የዘር ማንዘር መንፈስ ብለን እንደምንጸልየው ማለት እናትህ አባትህ በፍቺ ያልፈው ከሆነ አንተንም እንዲህ የሚያረግ፣ ያለ ጊዜ ሞት ካለ አንቺንም እንደዚህ የሚያረግ፣ እናትሽ ከማግባት ዘግይተው ከሆነ አንቺንም እንደዚህ የሚያደርግ፣ አባትህ ሰው ክዶት ከሆነ አንተንም እንዲሁ ነው ሰይጣን አዲስ ስትራቴጂ ለአንድ ቤተሰብ የለው። አንድ ይሰጥና ከዛ በኋላ ኢንፎርሜሽን እንዳይተላለፍ ነው። አያትን ቅድመ አያትን ቶሎ ብሎ አታክ ያረግና ይገልና አንተ የአያትን ኑሮ እንድትኖር ነው የሚያረግ። እስራት ነው፣ ሰንሰለት ነው፣ ኦሬዲ ቼን ነው። ዛሬም በጥሳለን። እኔ ይላሽ ከማግባቴ በፊት የኔም ቤተሰብ ቼክ አደረኩኝ፣ የሚስቴን ቤተሰብ ቼክ አደረኩኝ በጸሎት ማለት ነው። ምን አለ ጌታ ሆይ ምን አይነት መንፈስ ነው አታክ የሚያረጋው? ቼክ አደረኩኝ። መጸለይ ያለብህ ብራዘር ይል ስማ፣ ለእናት ስኳር ከሰጣት አንተንም እሱን ነው አታክ የሚያረግ። ለአያትህ ደም ብዛት ከሰጣ አንተንም እሱን ነው። ለአያትህ እንትን ይሄ ምንድነው የሚባለው ድህነት ምናምን ከሰጠ እንደዛው ነው የሚያረጋው። እንሰብረዋለን። ቀኝ እጆቻችሁን አንሱና እኔ በሉ ባካችሁ የአያቴን የቅድመ አያቴን እርግማን በዘመኔ አልቀበልም። ለቀኝ ውጣ በሉ። በጌታ በኢየሱስ ስም አውጃለሁ። 430 ዓመት 4 ትውልዶችን የበላ የፈርዖን እስራት በእናንተ ዘመን አይቀጥልም። ሙሴን ልኮ ህዝቡን ነፃ እንዳወጣ በጌታ በኢየሱስ ስም አንተ ለቤተሰብ ሙሴ ትሆናለህ። ዘር ማንዘር በአንተ ምክንያት ያመልጣል። አዲስ ታሪክ በአንተ ምክንያት ይጻፋል። ቀኝ እጃችሁን አንሱና ማንኛውም አይነት በሉ በእናቴ በአባቴ ዘሮች ያለ እስራት ወደኔ አይመጣም። በእነሱ የደረሰ ውድቀት ወደኔ አይመጣም። በኢየሱስ ስም በሉስ አልቀበልም በሉስ። ሰንሰለት የሚበጠሰው እንደዚህ ነው። ሰንሰለት ማለት ታውቃላችሁ፣ ልክ እንደዚህ አንዱ ብረት ብቻውን አይደለም አይደል? አንዱ ካንዱ ነው አይደል? አንዱ ባንዱ ተበይዶ ነው። ልክ እንደዚህ ነው። አያት ከቀድመ አያት ይመጣል። አጠገባችሁ ያለው ሰው እኮ አያቱን እንደሚመስል አትጠራጠሩ። ፊዚካሊ ወይ ቅድመ አያቱን አይደል ነው አዳምን ነው የሚመስለው አለ አይደል? እናት አባት ቁርጥ አያቷን ነው ይባላል። ቁርጥ ወንድ ያ ስፒሪቱ ራሱ አለ። መንፈስ ዓለም ላይ ይዞራል። በቃ ሊገባ ማለት ነው። ሊገባ አያት ፍቻ አጋጥሟቸው ከሆነ አንተና ሚስት መካከል ጠብ ይዘራል።
ያረጋል ራሱ ስፒሪቱ እኮ ሄድና እንመተዋለን። ግድ የላችሁ እነሱን ያስለቀሰ መንፈስ እነሱን የመታ ድንጋይ እኛን አይመታንም። ቀኝ እጃችሁን አንሱና ቤተሰቤን ያሰቃየ መንፈስ በሎ እኔን አታገኘኝም በሎ። አንድ ወንድም እንደዚህ ይላል። የሆነ ሰው ድሮ ከነበረበት ከፍታ ሲወርድ ሲያይ አፈር ነህና ወደ አፈር ትመለሳለህ ይላል። እና አንዳንድ መንፈስ እንደዚህ ነው። ወደ ድሮ ሰፈር ነው ይመልሰን፣ ወደ ድሮ ነገር ነው ይመልስ። እግዚአብሔር ዛሬ የትኛውንም አይነት ፋሚሊየር ከርስ የቤተሰብ እስራት ከቤታችን ላይ ከትውልዳችን ላይ በኢየሱስ ስም ይሰብረዋል። መፈቻ መንገዱ ደግሞ 3 ነው። የመጀመሪያው ማወቅ ነው። እስራት ዕውቀት ይጠይቃል። ማወቅ አለብን። እኛ ቤት ውሻ አለና በጣም የታሰረ ጊዜ ላይ በጣም ይሄ ለመፈታት ሲጮህ ሲሽከረከር ሲጮህ የሚፈታ ይመስላል። ግን ራሱ ላይ ምን እያደረገ ነው? እያጠበበ ብረት በብረት ላይ ይል መጨረሻ ላይ እንደሚታነቅ ይሆናል። አየ አንዳንድ ጊዜ አንዳንድ እስራቶች እንዴት ነው የሚበጠሱት? አንዳንድ ሰው ራሱ ላይ ነው መከራ የሚያበዛው። በቃ ራሱ ላይ የመጀመሪያው የሚገርማችሁ ነገር የእስራት አይነትን ማወቅ አለብህ ለመበጠስ። ይሄ ነገር በአንተ ህይወት ብቻ የመጣ ጉዳይ አይደለም። አያት ላይ ቅድመ አያት ላይ የነበረ ከሆነ የበሽታ ከሆነ እነዚህ ነገሮች 5ቱ ነገሮች በማንኛውም ሰው ህይወት ላይ የሚከሰቱ ከሆነ የመፍቻው መንገድ ምንድነው ካለ መጽሐፍ ቅዱስ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ላይ እንደዚህ ብሎ ተናግሯል። እውነት ታውቃላችሁ፣ እውነትም ደግሞ ምን ያወጣችኋል? አርነት ያወጣችኋል። ቀኝ እጆቻችሁን አንሱና ዛሬ በሉ ባካችሁ እስራት አውቃለሁ በሉ። የማውቀው እስራት ደግሞ ነፃ ያወጣኛል በሉ። አሜን ነው ወይ? እስቲ ጮሁና አሜን በሉ በደም። ሆስፒታል ሄዳችሁ ዶክተር እኮ የሚያያችሁ ዶክተርም እናንተን አበል ምላስን ይላል፣ ደም ይላል፣ ሽንት ይላል፣ አልትራሳውንድ ይላል፣ ይመረምራል አይደል? ምን ለማወቅ ነው? ምን ለማወቅ ነው? በሽታውን ለማወቅ ነው። ምን ለማወቅ ነው? በሽታው ሲታወቅ ምን ይታዘዛል? መድኃኒት። ሌባ እናንተ ቤት ሲመጣ መብራት ስታበሩ ስትሉ ወዲያው ምን ያደርጋል? ተነክቷል ይላል። ሰይጣንም እስኪነቃበት ነው የሚሰራው። እስኪነቃበት መጥቶ ያንቃል። እስኪነቃበት ይይዛል። እስኪነቃበት የሆነ ነገር ያደርጋል። ልክ የሆነ ነገር ግን ስትነቃበት ዛሬ አሁን ማንቃት አይደለም እንሰራው። አያቴን ያሰቃየህ ቅድመ አያቴን ያስለቀስክ በበሽታ የምትመታኝ ኢኮኖሚዬን ያስ ልቀቅ ብለን መጸለይ ስንጀምር ምን ማድረግ ይጀምራል? መንቃት ይጀምራል። ተነክቶብኛል ይላል። ዛሬ ቀኝ እጆቻችሁን አንሱና ጠላቴን ነቅቼበታለሁ በሎ። አይሰማኝም? ጮና ተናገሩ። ጠላቴን ነቅቼበታለሁ በሎ። ሃሌሉያ። እስቲ ጮና አሜን በሉ በደም። እግዚአብሔር ታውቃላችሁ በመቅሰፍት ማት አይደለም፣ በመቅሰፍት ማት አይደለም ግብፃውያንን ለቆ እስራኤላውያኖችን ሂዱ ብሎ ያለው በመቅሰፍት ማት አይደለም፣ ዝንብ ለቆበት አይደለም። እንደውም እየጠነከረ ነው ሄደው። እንቁራሪት ያመጣል፣ ይጠነክራል። ውሃ ወደ ደም ይቀየራል፣ እንደውም ይጠነክራል። እለቃለሁ ይላል። ከዛስ ደጋሜ ደግሞ ይመጣል። ለምን መሰለ? እስኪያውቁ ድረስ የኢየሱስ ደም ላይ ደረሰ። ፋሲካ ደረሰ። ሙሴ የማይታገልበት ነገር ላይ ደረሰ። የሞት መልአክ ያልፋል። አሁን አንተ አትታገልም፣ እኔ ነኝ የምታገለው። ለአይሁዳውያኖች ግን ንገራቸው፣ የጊደር ደም ወስደ በእያንዳንዱ ሰው ቤት ላይ ምን በለው? ቀባው አለው። መጦ በሩ ላይ ሁሉ በአጠቃላይ ምን አደረገ? ደሙን ቀባ። የሞት መልአክ መጣ፣ የግብፅን በኩር ገደለ። እስራኤላኖች ነፃ ወጡ። በጌሴም ብርሃን ሆነ፣ በግብፅ ደግሞ ጨለማ ሆነ። ዛሬ በቤታችሁ ላይ ተአምራት ይጀምራል። ቀኝ እጆቻችሁን አንሱና የአምላኬን ኃይል አውቃለሁ በሎ። በራሴ በሎ እስቲ ነፃ መውጣት አልችልም በሎ። ነፃ የሚያወጣኝ አምላክ አለ በሎ። አሜን። እስቲ ጩሁና አሜን በሉ በደም። አንዳንድ ታውቃላችሁ ኢየሱስ እስራት ያለባቸው ሰዎች ሲፎክሩ ሰምታችኋል። ከዚህ ቀን ጀምሮ ይላሉ አላጨስም ይላሉ። እንደውም አንድ ማጨስ የለምበረ ሰውዬ 2 ይሆናል። ለምን መሰለ? በራስ እስራትን ታገልክ ማለት ማርሽ ነው የሚቀይረው። ሊተወይ ነው ይልና 7 ሆኖ ይመጣል። መፍትሄው ምንድነው? እኔ አልችልም።
ለሙሴ እንደዚህ ተሰጠው። ወደ ፈርዖን ቤት እንዳትገባ አለው። ከዚህ በኋላ ቤተ መንግስት እንዳትሄድ ጊደር ረድና አይሁዳኖች በር ላይ ሁሉ በአጠቃላይ ቀባ አለው። ቀባ። አሁን ተኙ አላቸው። ከዛ በኋላ ግብፃያን መንደር ምን መሆን ጀመረ? ጩኸት መሆን ጀመረ። እግዚአብሔር አስጮሆ ያስለቀቀዋል። ለዚህ ነው መጽሐፍ ቅዱስ ሲናገር ሰው በኃይሉ ብዛት ምን አያረግም ይላል? አይበረታም። አያትን እኮ ሞክረዋል። ቀድመ አያትን ሞክረዋል። ከኛ በፊት የነበሩ ነጋዴዎች ሞክረዋል። ለምን ከሰሩ? ለምን አልተሳካላቸውም? ለምን? በራስ ብልታት አይቻልማ። አንዳንድ ሰው እንደዚህ ይላል፣ ከስራት ለመፈታት ጾም ጸሎት ይላል። አይደለም፣ በራስ ጉልበት አይቻልም። አይቻልም። ደሙ ይምጣ፣ ራሱ ይምጣ። ያን ጊዜ ሞት መልአክ ራሱ በራሱ ይሰራዋል። አየህ፣ ስራው መንፈሳዊ ነው። አጠገባቸው ያለውን ሰው ከዚህ በኋላ ትግል አቁም በሉት፣ ጸሎት ጀምር በሉት። አሜን። ሁለተኛ ከስራት የመፈቻው መንገድ የኢየሱስ ስም ነው። የኢየሱስ ስም ጉልበት አለው። እስራቱን እየጠራ ብዙ ጴንጤ እንደዚህ ነው የሚጸልየው፣ በጌታ በኢየሱስ ስም። በምስራቅ ያላችሁ፣ በምዕራብ ያላችሁ፣ በመንትን ያላችሁ ምናምን። አሁን ቁልፍ ይዘህ እዚህ በር ላይ ሆነ፣ ቁልፍ ይዘህ እዚህ በር ላይ ሆነ፣ በጌታ በኢየሱስ ስም አንተ በር ተከፈት። አይከፈትም። የዚህኛው ስፔሲፊክ ቁልፍ መገኘት አለበት። ስፔሲፊክ የድህነት ቁልፍ ከሆነ ድህነት ካሰቃየ እዚህ ጋር የበሽታ ቁልፍ አይሰራም። በኢየሱስ ስም አንተ እንትን እብጠት ልቀቀኝና ሂድ ብትል ኪስህን ይዘህ ይሆናል? አይሆንም። ኢኮኖሚካል የሆኑ ስራቶች የሚበጠሱት ኢኮኖሚካል የሆኑ ስራዎች ሲሰሩ ነው። አሜን። እንኳን እኛ አይደለም አንድ ደብተራ ለቡዳ ብሎ የሚያዘጋጀው መድኃኒትና ለሀብት ብሎ የሚያዘጋጀው መድኃኒት ይለያያል። እሱ ብቻ አይደለም። ብዙ ያው የሚያስቅ ነገር ሰምታችኋል። ዓለሚቱን ወዶ ሰውየው ለዓለሚቱ ድግምት አስደግሞ ዓለሚቱ ትብላው ብሎ ያለውን ከረሜላ ወይ ማስቲካ ለአስቴር ቢሰጣት ድግምት ወደ አስቴር ይዞራል። አያችሁ፣ ልክ እንዲህ ማለት ነው። ብዙ ሰው በድህነት ይሰቃያል። የመፈቻው መንገድ ግን ኢየሱስ ብቻ ነው። ምን አይነት ጸሎት ነው መጸለይ ያለብን? ኢኮኖሚ ልቀቅ ብለን መጸለይ ያለብን። መጋደል አለብን። ብር እየጠራ መጸለይ ያለብን። አንድ ጴንጤ በምድር ላይ እስካለ ድረስ እነዚህን 3 ጸሎቶች መጸለይ ያለበት። የመጀመሪያው ስለሚኖርበት ቤት መጸለይ ያለበት። ቤት ስጠኝ ብሎ መጸለይ ያለበት። እኔ እየጸለይኩ ነው፣ ስለናንተ አላቅም። ጌታ ሆይ ክራዩን ክፈልልኝ ካልክ ይከፍልልሃል። ቤቱን ሰርተ ስጠኝ ካልክ ደግሞ ቤቱን ሰርቶ ይሰጣል። አከራይን ደግሞ ጨዋ አርግልኝ ካልከው እሱ ጨዋ አምላክ ነው። አከራይን ጨዋ ያረግልሃል እንጂ ቤት አይሰጥህ። ለምን? አልጠየቅከው። ስለዚህ አትቀበል። እስካሁን ድረስ አልለመናችሁምና ምን አትሉ አትቀበል። ስፔሲፊክ ማድረግ አለብህ። ሱቅ ስጠኝ ሳይሆን መጸለይ ያለብህ ምን አይነት ሱቅ ነው የሚሰጥህ እግዚአብሔር። አሜን አሜን። እግዚአብሔር በግምት የሚመልስ አምላክ አይደለም። ያንተን ከአፍ ጋር ያለውን ግንኙነት ይፈልገዋል። ቀኝ እጆቻችሁን አንሱ። ጌታ ሆይ በሉ እስቲ፣ ኢኮኖሚዬን ፍታ በሉ፣ ጤናዬን ፍታ በሉ። ጌታ ሆይ በሉ እስቲ፣ የዘር ማንዘር ስራቴን በጥስ በሉ፣ ነገሬን ቀይረው በሉ። አሜን። እስቲ በደንብ አሜን። አንዳንድ ሰው ይጸልያል፣ ጌታ ሆይ ይላል፣ ቀባኝ ቀባኝ። በምን ይቀባ? በምን ይቀባ? በዴሊቨራንስ ነው? በሂሊንግ ነው? በዝማሬ ነው? በስብከት ነው? በምን ይቀባ? ድፍን ሳይሆን ስፔሲፊክ መደረግ አለበት። የከለከላችሁ ነገር አለ፣ እንዳትሄዱ ያረጋችሁ ነገር አለ፣ እድገታችሁን የከለከለ ነገር አለ። ይሄ የእስራት ምልክት ነው። ከነዚህ የእስራት ምልክቶች ደግሞ የመበጠሻው መንገድ ምንድነው? ይሄንን ከልክለኸኛል ልቀቀኝ፣ እንዳላገባ ከልክለኸኛል ልቀቀኝ፣ እንዲህ እንዳልሆን ከልክለኸኛል ልቀቀኝ። በመጸለይ ለቆ ይሄዳል። የኢየሱስ ደም አቅም አለው፣ ጉልበት አለው።